ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ የያዝናቸው ዘገባዎች አሁን ማስደመጥ ጀመር። በይት ነጥቦቹን በቅድሚያ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ሚያዝያ 30 ቀን 2018 ዓ.ም በደጀን ቢሮ የመጀመሪያው የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገልጿል። ዶክተር ደብረጽዮን በመሩት ስብሰባ ያልተገኙ የካቢኔ አባላት መኖራቸው ታውቋል። ጄኔራል ታደሰ ወረደ በበኩላቸው ራሳቸው በሚቆጣጠሯቸው ሚዲያዎች በትግራይ ክልል ለሚመጣው ማንኛውም ቀውስ ኃላፊነት የሚወስደው በኃይል ስልጣን የያዘው አካል ነው ብለዋል። እነግራችኋለን። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ውጥረት እያገረሸ በመጣበት ወቅት የሱዳን ጦር በሁለቱ ሀገራት ድንበር አቅራቢያ ከፍተኛ ወታደራዊ ዝግጅትና ኃይል ማጠናከሪያ እያደረገ መሆኑን ተዘገበ። ኢትዮጵያ ለዚህ ምላሽ ሰጥታለች። እንመለከተዋለን። የኢትዮጵያ ቅርስ ባለስልጣን ዋና ስራ አስኪያጅ ረዳት ፕሮፌሰር አበባው አያሌው የስልጣን ገደባቸው በመጣስና ተገቢ ያልሆነ አመራር በመስጠት በሰራተኞች ላይ ከፍተኛ በደል እያደረሱ መሆኑን ተጎጂዎች ገለጹ። ባለስልጣኑ ከልክ በላይ የአልኮል መጠጥ በመውሰድ ወደ መስሪያ ቤት በመግባት የፈጸሙት ድርጊት በዝርዝር ይዘነዋል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ኢራን ከአሜሪካ የቀረበላትን የሰላም ስምምነት ሰነድ እየመረመረች መሆኑን አስታወቀች የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። የትግራይ ክልል ምክር ቤት ከ3 ዓመት ተኩል መቋረጥ በኋላ ሚያዝያ 27 ቀን 2018 ዓ.ም ባደረገው ስብሰባ ወደ ሰላም መመለሱን ይታወቃል። ምክር ቤቱ 6ኛ ዘመን 6ኛ መደበኛ ጉባኤ ሚያዝያ 27 ቀን 2018 ዓ.ም ባካሄደው የግማሽ ቀን ውሎ በአንድ ተቃውሞና በሁለት ድምፀ ተአቅቦ በአብላጫ ድምፅ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን አይዘነጋም። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ሚያዝያ 30 ቀን 2018 ዓ.ም በደጀን ቢሮ የመጀመሪያው የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገልጿል። ዶክተር ደብረጽዮን አዲስ ካቢኔ ያዋቅራሉ ተብሎ የሚጠበቅ ቢሆንም አሁን ግን በጄኔራል ታደሰ ወረደ ከተዋቀረው ካቢኔ ጋር መምከራቸው ታውቋል። ፕሬዝዳንቱ የመሩት ይህ የመጀመሪያ የካቢኔ ስብሰባ በተለያዩ ወቅታዊና ክልላዊ ጉዳዮች ላይ ተወያይቷል። 13 የካቢኔ አባላት በስብሰባው ላይ የተገኙ ሲሆን የትግራይ ኮሚኒኬሽን ቢሮና የትግራይ ባህልና ቱሪዝም ቢሮ ጨምሮ ሌሎች የካቢኔ አባላት በስብሰባው ላይ እንዳልተገኙ ታውቀዋል። ከዚህ የካቢኔ ስብሰባ በኋላ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ክልል ለሚመጣው ማንኛውም ቀውስ ኃላፊነት የሚወስደው በኃይል ስልጣን የያዘው አካል ነው ብለዋል። ጄኔራሉ ራሳቸው በሚቆጣጠሩት የፕሬዝዳንት ጽሕፈት ቤት የማህበራዊ ትስስር ገጽ ባስተላለፉት መልእክት ችግሮችን በውይይት ለመፍታት የቀረበው ጥሪ ወደ ጎን በመተው ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ መስተዳድሩ የካቢኔ አዳራሽ ስብሰባ መጀመራቸው ገልጸዋል። ጄኔራሉ በትግርኛና በእንግሊዝኛ ቋንቋ በጻፉት ጽሑፍ ድርጊቱ ስልጣንን በጉልበት የመያዝ ሙከራ መሆኑን ገልጸው ድርጊቱ ለቀጣይ አደገኛ መንገድ መጀመሪያ መሆኑን አስገንዝበዋል። የፕሬዝዳንት ጽሕፈት ቤት የፌስቡክ ገጽ ከዚህ ቀደም የጊዜያዊ አስተዳደር ስራዎችና የፕሬዝዳንቱ መልእክት የሚተላለፍበት በባለሙያዎች ይመረመር የነበረ ቢሆንም ባና ሚዲያ ባገኘው መረጃ ጄኔራሉ የፌስቡክ አድሚን ጠቅልለው መያዛቸው ሰምተናል። ዶክተር ደብረጽዮን በመሩት የካቢኔ ስብሰባ ያልተገኙ የትግራይ ኮሚኒኬሽን ቢሮ ኃላፊም የጄኔራል ታደሰ ወረደ ጽሑፍ በይፋዊ የኮሚኒኬሽን ፌስቡክ ገጽ አሰራጭተዋል። ምንም እንኳ ሌተናል ጄኔራል ታደሰ ወረደ በጠቅላይ ሚኒስትር አብይ አህመድ ስልጣናቸው ቢራዘምላቸውም በህወሓት በኩል ግን ከመጋቢት 30 ቀን 2018 ዓ.ም ጀምሮ ስልጣናቸው ማብቃቱ ተገልጾ ነበር። ጄኔራሉ ከሚያዝያ 26 ቀን ጀምሮ ወደ ጽሕፈት ቤታቸው እንዳልገቡና አብዛኛውን ጊዜያቸውን በመኖሪያ ቤታቸው እንደሚያሳልፉት ቢታወቅም አሁን የሰጡት መግለጫ ግን በክልሉ ያለው አለመረጋጋት ወደ በረታ ፍጥጫ ቀይሮታል። ቀደም ሲል የፌዴራል መንግስት ጣልቃ እንዲገባ አልጋብዝም ሲሉ የነበሩ ጄኔራል ታደሰ አሁን ላይ አደጋ ሊከሰት እንደሚችል መግለጻቸው የፌዴራል መንግስቱን ጣልቃ ገብነት የሚጠይቅ በሚመስል መልኩ የጊዜያዊ አስተዳደር ስልጣን በኃይል ተይዟል የሚል መግለጫ አውጥተዋል። ጄኔራሉ የሹመት ደብዳቤ ሳይዙ በህወሓት ወደ ስልጣን ወጥተው አሁን ደግሞ በህወሓት ከስልጣን መውረዳቸው መቃወማቸውን ብዙዎችን አስገርመዋል። 50 ዓመት ለትግራይ መታገላቸውን የሚገልጹ ጄኔራሉ አሁን ላይ ለወንበር ሲሉ የ50 ዓመት ታሪካቸው ጥቁር ጠባሳ ያሳረፉበት ነው ተብለዋል።
ይህ ክስተት በክልሉ ውስጥ ያለው የፖለቲካ ውጥረት ወደ ከፋ ደረጃ ሊያሸጋግረው ይችላል የሚል ከፍተኛ ስጋት በህዝቡ ዘንድ እየተፈጠረ ነው። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ውጥረት እያገረሸ በመጣበት ወቅት የሱዳን ጦር በሁለቱ ሀገራት ድንበር አቅራቢያ ከፍተኛ ወታደራዊ ዝግጅትና የኃይል ማጠናከሪያ እያደረገ መሆኑ ተዘገበ። ሱዳን ይህንን እርምጃ የወሰደችው በካርቱም አየር ማረፊያ ላይ ለደረሰው የድሮን ጥቃት የኢትዮጵያ እጅ አለበት የሚል ክስ ካቀረበች በኋላ ነው። የሱዳን ወታደራዊ ምንጮች እንደገለጹት ጦሩ በገዳሪፍ ግዛት በሚገኙ የምስራቅ ጋላባት፣ የባሱንዳ እንዲሁም አወዛጋቢ በሆነው የታላቁና ትንሹ አልፋሽጋ አካባቢዎች ተጨማሪ ወታደሮችና ወታደራዊ ቁሳቁሶችን አሰማርተዋል። በተመሳሳይ በቤንሻንጉል ጉሙዝ ክልሎች አዋሳኝ በሆኑ የብሉ ናይል ግዛት የአየር መከላከያ መሳሪያዎችና የሰው ኃይል መጠናከሩን የብሉምበርግ ዘገባ አመልክቷል። የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኦመር በአካባቢው አዲስ ወታደራዊ እንቅስቃሴ መኖሩን አረጋግጠዋል። ለዚህ ወታደራዊ እንቅስቃሴ መነሻ የሆነው የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም ላይ ለተፈጸመው ጥቃት ተጠያቂ ናቸው ሲል ያቀረበው ክስ ነው። የሱዳን ባለስልጣናት የድሮኖች መነሻ ከአማራ ክልል ባህር ዳር መሆኑን የሚያሳይ ማስረጃ አለን ሲሉ ቢከሱም የኢትዮጵያ መንግስት ግን ክሱን መሰረተ ቢስ በማለት ውድቅ አድርጎታል። ኢትዮጵያ በበኩሏ በሱዳን የእርስ በርስ ጦርነት ውስጥ የህወሓት ታጣቂዎች እየተስፋፉ መሆኑንና የሱዳን ወገኖች የኢትዮጵያን ሉዓላዊ እየጣሱ እንደሆነ በተቃራኒው ወቅሳለች። ህወሓት በበኩሉ የኢትዮጵያ መንግስት ያቀረበው ውንጀላ ሐሰት መሆኑን አስታውቋል። የአብይ አገዛዝ በ2013 ዓ.ም ትግራይን በወረረበት ጊዜ የሱዳን ሰራዊት ወደ ኢትዮጵያ ድንበር ገብቶ እንዲጠብቅ ጥሪ በማቅረብ የአገሪቱን ሉዓላዊነት አሳልፎ እንዳልሰጠ አሁን ተገልብጦ ሉዓላዊነታችን ተደፍሯል ሲል ከሷል። በጀነራል አልቡርሃን የሚመራው የሱዳን ሰራዊት ወደ ኢትዮጵያ ድንበሮች መጠጋቱና ሱዳን በአዲስ አበባ የነበረው አምባሳደሯን መጥራቷን ተከትሎ የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በምዕራብ እዝ የሚገኙ ክፍለ ጦሮችን ጎብኝቷል። ጀነራሉ በሰጡት መግለጫ ሰራዊቱ ማንኛውም የውጭ ሆነ የውስጥ የጸጥታ ስጋቶችን ለመመከት በተሟላ ዝግጁነት ላይ እንደሚገኝ ተነግሯል። ምንም እንኳ ጀነራሉ ሚዲያ ላይ እንደዚህ ቢሉም መሬት ላይ ግን ሰራዊታቸው በፋኖና በሱዳን ሰራዊት እየረገፈ ነው። በአማራ ክልል የተለያዩ ዞኖች የአማራ ፋኖ ብሔራዊ ንቅናቄ አፍብን እየወሰዱት ባለ እርምጃ በርካታ የብልጽግና ሰራዊት እየተደመሰሱና ብዛት ያለው የቡድንና የነፍስ ወከፍ መሳሪያ እየተማረከ ነው። ጀነራሉ ለሱዳን ምላሽ በሚመስል መልኩ የምዕራብ እዝ የሀገር ሉዓላዊነት ለማስከበር አስፈላጊውን መስዋዕትነት ለመክፈል ዝግጁ መሆኑን ማንኛውም ጥቃት የማያዳግም ምላሽ ለመስጠት እንደሚችል አስገንዝበዋል። ይህ አዲስ የወታደራዊ ኃይል ትዕይንት በ2020 ሱዳን አልፋሽጋ ተብሎ የሚጠራው ሰፊ የግብርና መሬት በአብይ አህመድ ፍቃድ ከተቆጣጠረች በኋላ በሁለቱ ሀገራት መካከል የነበረው የቆየ ድንበር ውዝግብ ዳግም እንዲያንሰራራ አድርጎታል። ምንም እንኳ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ፍላጎት እንዳላቸው በተደጋጋሚ ቢገልጹም አሁን ያለው የድሮን ጥቃት ክስና የኃይል አሰፋፈር ቀጠናውን ወደ አዲስ ግጭት ሊመራ ይችላል የሚል ስጋት ፈጥረዋል። የኢትዮጵያ ቅርስ ባለስልጣን ዋና ስራ አስኪያጅ ረዳት ፕሮፌሰር አበባው አያሌው የስልጣን ገደባቸው በመጣስና ተገቢ ያልሆነ አመራር በመስጠት በሰራተኞች ላይ ከፍተኛ በደል እያደረሱ መሆኑ ተጎጂዎች ገለጹ። አመራሩ ተቋማዊ አሰራር ወደ ጎን በመተው በሰራተኞች ላይ አካላዊና ስነልቦናዊ ጥቃት እያደረሱ እንደሚገኙ ቅሬታ አቅራቢዎች በመረጃ አስደግፈው ለባና ሚዲያ አቅርበዋል። ረዳት ፕሮፌሰሩ የስልጣን ገደባቸው በመጣስና ተገቢ ያልሆነ አመራር በመስጠት በተቋም ውስጥ የፍርሃት ድባብ እንዲነግስ አድርጓል ተብለዋል። አበባው አያሌው በተለይ በስራ ሰዓት ከልክ በላይ የአልኮል መጠጥ በመውሰድ ወደ መስሪያ ቤት በመግባት በስራ ባልደረቦቻቸው ላይ ከፍተኛ ስድብና ድብደባ እንደሚፈጽሙ በክሱ ላይ ተመልክተዋል። ይህ ድርጊት ይበልጥ አሳፋሪ የሚሆነው በ2015 ዓ.ም የደንብ ልብስ ዩኒፎርም አልለበሳችሁም በሚል ሰበብ የፌዴራል ፖሊስ አባላትን ጭምር እስከ መደብደብ የደረሰ ግፍ መፈጸሙ ሲጠቀስ ነው። በተጨማሪ አመራሩ ከስራ ሰዓት ውጪ እኩለ ሌሊት ላይ ወደ መስሪያ ቤት በመግባት የጥበቃ ሰራተኞችን በጦር መሳሪያ እንደሚያስፈራሩና በአካባቢው በሚገኙ የንግድ ተቋማት ላይ ረብሻ እንደሚፈጥሩ ተገልጿል።
ይህም የብልጽግና አገዛዝ ለእኛ ታማኝ እስከሆንክ ድረስ በሕግም ሆነ በሞራል አትጠየቅም የሚል መሆኑን ማረጋገጫ ነው። በመሆኑ ብልጽግና በሚከተለው የስካር ፖሊሲ ተቋሙን ከሳይንሳዊ የምርምር ማዕከልነት ወደ ግል መምሪያ አልባ ወህኒ ቤትነት ቀይሮታል። የተቋሙ አስተዳደራዊ ቀውስ ይበልጥ የሚከፋው ደግሞ ህገወጥ የስራ ስንብትና እገዳዎች በሰፊው የሚተገበሩ በመሆኑ ነው። የብልጽግና አገዛዝ ዋና ደጋፊ እንደሆኑ የሚነገርላቸው ረዳት ፕሮፌሰሩ ተገቢው የቢሮክራሲ አሰራር ሳይከተሉ ያለ ማህተምና ያለ መደበኛ ደብዳቤ በርካታ ባለሙያዎችን፣ ዶክተሮችና ሳይንቲስቶችን ከስራ ማገዳቸው ተመልክተዋል። ይህ እርምጃ በሰራተኞች ላይ በቤተሰቦቻቸው ላይ ከፍተኛ ኢኮኖሚ ቀውስ ያስከተለ ሲሆን በህግ አግባብ ጉዳያቸውን ወደ ፍርድ ቤት ወስደው የነጻነት ውሳኔ ያገኙ ሰራተኞች እንኳን ወደ ስራቸው ከተመለሱ በኋላ ዛቻና ማስፈራሪያ እየደረሰባቸው መሆኑን አቤቱታው ያሳያል። ይህ ቅሬታ ለፌዴራል ቱሪዝም ሚኒስቴር ቢቀርብም እስካሁን ዘላቂ መፍትሄ ያለመገኘቱ ቅሬታ አቅራቢዎች ገልጸዋል። የህግ የበላይነት በአብይ አገዛዝ መዝገበ ቃላት ውስጥ ለፕሮፓጋንዳ እንጂ ለተግባር እንዳልተጻፈ ይህ ትልቅ ማስረጃ ነው። ቅሬታ አቅራቢዎቹ የሚከተለውን የመንግስት አካል መገናኛ ብዙሃን ጉዳዩን በጥልቀት እንዲመረምሩ፣ በተቋሙ ውስጥ የነገሰው የፍርሃት ድባብ እንዲቆምና አመራሩ ለፈጸሙት በደል ተጠያቂ እንዲሆኑ በጥብቅ እየጠየቁ ነው። የታሪክና የቅርስ ጥበቃ ተቋም በሆኑ በእነዚህ መስሪያ ቤቶች ውስጥ እንዲህ አይነት ኢሰብአዊና ህገወጥ ድርጊቶችን መፈጸማቸው ተቋማዊ ጥንካሬ የሚሸረሽርና አፋጣኝ ጣልቃ ገብነት የሚሻ አሳሳቢ ጉዳይ ሆኖ ቀጥለዋል። ረዳት ፕሮፌሰር አበባው አያሌው በባህል ቱሪዝም ዘርፍም ሆነ በሌሎች ተቋማዊ ኃላፊነቶች ውስጥ በነበሩበት ወቅት በበታች ሰራተኞች ላይ የሚፈጸሙት አስተዳደራዊ በደሎች ከስራ የማፈናቀልና የማስፈራራት ድርጊቶችን በተደጋጋሚ ይደመጣሉ። ይህ ድርጊት ግለሰቡን ካላቸው የአካዳሚክ ማዕረግ ጋር የማይመጣጠን ብቻ ሳይሆን የስርዓቱ መዋቅራዊ ብልሽት ምልክቶች ናቸው። በመቀለ ከተማ ለሁለተኛ ጊዜ የታየው የጦር ጀት በረራ በነዋሪዎች ዘንድ ከፍተኛ ስጋትን ፈጥሯል። ሚያዝያ 30 ቀን 2018 ዓ.ም ረፋድ ላይ አንድ ተዋጊ ጀት በከተማዋ ሰማይ ላይ ሲበር መታየቱን የገለጹት ነዋሪዎች ይህ አንድ ሳምንት ባልሞላ ጊዜ ውስጥ የታየ ሁለተኛ ወታደራዊ የአውሮፕላን በረራ መሆኑን ተናግረዋል። የፌዴራል መንግስትና ህወሓት የሁለት ዓመቱን ደም አፋሳሽ ጦርነት ለማቆም የፕሪቶሪያው የሰላም ስምምነት ከተፈራረሙ ወዲህ በመቀለ ሰማይ ላይ ወታደራዊ አውሮፕላን ሲታይ የመጀመሪያ ሳምንት ነው። በዚህ ዙሪያ እስካሁን ድረስ ከኢትዮጵያ ፌዴራል ባለስልጣናት ሆነ ከትግራይ የተሰጠ ይፋዊ መግለጫ የለም። እነዚህ አዳዲስ የወታደራዊ በረራዎች የተከሰቱት በትግራይ ክልል በህወሓትና በጊዜያዊ አስተዳደሩ መካከል ባለው ልዩነት ሳቢያ ዳግም ግጭት ሊቀሰቅስ ይችላል የሚል ስጋት በነገሰበት ወቅት ነው። ከ2015 ዓ.ም ወዲህ እንዲህ አይነት የጦር አውሮፕላን እንቅስቃሴ ባልታየባት መቀለ አሁን ተደጋጋሚ በረራዎችን መደረጋቸው የነዋሪዎችን ስጋት ይበልጥ አባብሶታል። የፌዴራል መንግስት አሁን እያደረገ ያለው የጦር ጀት በረራ በትግራይ ህዝብ ላይ ከፍተኛ ስነ-ልቦናዊ ጫና ለመፍጠር ያለመ ሽብር መሆኑን ተንታኞች ይገልጻሉ። የጦር አውሮፕላኑ በሳምንት ውስጥ ለሁለተኛ ጊዜ በመቀለ ሰማይ ላይ መታየቱ የፌዴራል መንግስቱ አሁንም ለሰላማዊ ውይይትና ለዲፕሎማሲያዊ መፍትሄ ካለው ቁርጠኝነት ይልቅ ወታደራዊ ጉልበትን እንደ አማራጭ እንደ ማስፈራሪያ እየተጠቀመ መሆኑ በግልጽ ያሳያል ብለዋል። ይህም የህዝቡን የሰላም ተስፋ የሚገረስስና በመንግስት ላይ ያለው እምነት የበለጠ የሚሸረሽር ተግባር ነው። የአብይ አህመድ አገዛዝ ሲቪል ህዝብ በሚኖርባቸው ከተሞች ላይ እንዲህ አይነት እንቅስቃሴ ማድረግ ዓለም አቀፋዊ የሰብአዊ መብት መርሆችን የሚጻረርና ቀጠናውን ወደማያልቅ ትርምስ ሊመራ የሚችል አደገኛ አካሄድ ነው ተብለዋል። እነዚህ ተደጋጋሚ የጀት በረራዎች ተራ ወታደራዊ ልምምዶች ሳይሆኑ በትግራይ ህዝብ ላይ ሁል ጊዜ በቁጥጥር ስር ነህ የሚል የማስፈራሪያ መልእክት ለማስተላለፍ የታቀዱ ናቸው። በመካከለኛ ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ኢራን ከአሜሪካ የቀረበላትን የሰላም ስምምነት ሰነድ እየመረመረች መሆኑ አስታወቀች። ይህ መግለጫ የወጣው ሁለቱ ሀገራት በስትራቴጂካዊ የሆርሙዝ የባህር ሰርጥ ላይ የተኩስ ልውውጥ ካደረጉ በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ባሰፈሩት መልእክት የኢራንን መሪዎች እብዶች ሲሉ ወርፏቸዋል። ፕሬዝዳንቱ አክለውም ኢራን በፍጥነት ወደ ስምምነት ካልመጣች ከዚህ የከፋ ወታደራዊ እርምጃ ይጠብቃታል ሲሉ አስጠንቅቀዋል።
ዋሽንግተን ለኢራን የላከችው ባለ 14 ነጥብ የሰላም ሰነድ ኢራን የኒውክሌር መሳሪያ እንዳታመርትና ለቀጣዩ 12 ዓመታት ዩራኒየም የማበልጸግ ስራዋን ሙሉ በሙሉ እንድታቆም ይጠይቃል። በተጨማሪም ኢራን እስከ 60 በመቶ ያበለጸገችው 440 ኪሎ ግራም የሚጠጋ ዩራኒየም አሳልፋ እንድትሰጥ ተጠይቃለች። በምላሹም አሜሪካ በኢራን ላይ የጣለችው ማዕቀብ ደረጃ በደረጃ ለማንሳት የታገዱ የቢሊዮን ዶላር ንብረቶችን ለመልቀቅና በኢራን ወደቦች ላይ የጣለችው የባህር ከበባ ለማንሳት ቃል ገብታለች። ኢራን ለቀረበላት ጥያቄ እስካሁን ይፋዊ ምላሽ ባትሰጥም የሀገራቱ ባለስልጣናት ግን የቀረበው ሰነድ ከእውነታ የራቀ የአሜሪካ የምኞት ዝርዝር ሲሉ ተችተውታል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ሁለቱ ወገኖች ወደ ስምምነት ተቃርበዋል የሚለው ዘገባ በማጣጣል የአሜሪካ ኦፕሬሽን ከሽፏል ሲሉ ተደምጧል። የአየር ድብደባና የተኩስ ልውውጥ ቢኖርም ሁለቱም ወገኖች ከሚያዝያ 8 ጀምሮ የነበረው የተኩስ አቁም ስምምነት መፍረሱን አላወጁም። በአሁኑ ወቅት በፓኪስታን አደራዳሪነት የዲፕሎማሲያዊ ጥረቶችን እየቀጠሉ ሲሆኑ ኢራን በአሁኑ ወቅት ቅድሚያ የምትሰጠው ጦርነቱን ለማቆም እንጂ ስለ ኒውክሌር መርሃ ግብር ለመደራደር እንዳልሆነ እየገለጸች ትገኛለች። የተከበራችሁ የባና ሚዲያ ተከታዮች ለዛሬ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።